የትግራይ አስተዳደር የሰጠው ይሄ ወደ ጦረኝነት ነው፣ ክልሉ መጠንቀቅ አለበት። በተደጋጋሚ ቀናቶችን ጠቅሶ ኢቨንቶችን ጠቅሶ በተደጋጋሚ የፕሪቶሪያ ሰላም ስምምነትን የሚጥስ የትግራይ ግዛታዊ አንድነትን ጉዳይ የሚጥስ እኛ ጉዳያችን የፕሪቶሪያ ሰላም ስምምነት አለን እያልን ነው። ህዝባችን እየተሰቃየ ህዝባችን ዳስ ውስጥ በስንት ስቃይ ውስጥ መኖሩን እያወቅ ለሰላም ቅድሚያ ሰጥተን ነው በትዕግስት እየጠበቅናችሁ ያለ ነው። ፍርሃት እንዳይመስላችሁ ማለት ነው ሌላ ቋንቋ። እና አብይ ምን ብሎ ነበር? አብይ አውቆ ነው እንትን የሚለው ደስ ይለዋል። በነገራችን ላይ እንደዚህ ደስ ይለዋል። አድመጡት። በተደጋጋሚ አቅጣጫ አስቀምጠናል ለክልሉ ህግን በተከተለ መንገድ ሶልቭ እንዲደረግ። ለምን መወሰን ቀላል ነው። ከዛ ልጆቻችን እየተባሉ የሚቀጥሉበትን መንገድ አናደርግ። የፍትህ ጥያቄ ነው፣ የቆየ ጥያቄ ነው። ሁሉም ሰው ህግን ተከትሎ ወስኖ በአንድ ድምፅ የምናምነው ጉዳይ ካልሆነ አሁን ዝም ብለን ገፋ አድርገን እንዲህ ነው ብለን ብንወስን ሁልጊዜ ግጭት፣ ሁልጊዜ መባላት ይፈጠራል። እንደተባለው የተጎዳ ህዝብ፣ የተሰደደ ህዝብ ነው። ሌላ ጦርነት የሚያመጣበት ውሳኔ ከምንወስን ዋይዝ በሆነ መንገድ ህግን ተከትለን እንወስን ብለን በተደጋጋሚ ለክልሉ ሚሽን ሰጥተናል። ያም ሆኖ ግን ይሄ እናንተ ስራ አይደለም። ፌዴሬሽን ምክር ቤት ከክልል ጋር ተነጋግሮ ሲወስን እናስፈጽማለን። እኛ አንወስንም። ክልል እዚህ እዛ አንወስንም። ፌዴሬሽን ምክር ቤት የሚወስነው ክልሎቹ ለፌዴሬሽን ያቀርባሉ፣ ፌዴሬሽን ጋር ይወያያሉ። እዛ ሲወሰን እኛ ምን ፈጽመው ይሆናል። መልካም ነው። እኛ ፈገግ ነን። ብዙ ፈገግ የሚያስብሉ ነገሮች ሀፐን እያደረጉ ስለሆነ ማለት ነው። ብዙ ነገሮች አሉ። በዚህ አይደለም ብዙ ነገር የምሬን እኔ ከውስጥ የፈገግ የሚያስብሉ ብዙ ነገሮች አሉ ስላሉ ነው። ይሄ ሰውዬ እንደዛ ይጮሃል። እንደዚህ ነው። አሁን ደራ የሚባለው አከራካሪ ነው ግን ነገር የለም። አሁን ተይዟል። ደራ የሚባል አማራ መቶ ወረሩታል? አልወረረም። መተከል የሚባል አከራካሪ ይገባኛል ምናምን ይላል ጎጃም። ምሬ ወዳጁ ወይም ዘመነ ካሴ ጦር አለው በጎጃም ጦር አለው እኮ መተከልን እንኳን መተከልን እስከ ወለጋ መጣት የሚችል ጦር አለው። ነክተውታል። መተከልን ነክተዋል። ዘመነ ካሴ ምን ብሎ ይነካል? አይነካም። ጉዳዩ ሌላ ነው። ጉዳዩ አሁን ምንድነው እያደረገ ያለው? በፍጹም የምሬ ነው ተመልካቾች ማሳያችሁ በካርታ ይሄ ሰው የሚጫወትባት ትግራይ ነገሩ ትንሽ እየተቃረበ ይመስላል እንጂ አከራካሪ ነው አይደል የተባለው? አከራካሪ ነው። የትግራይ ምድር ነው ግን ጦርነት በቃ በጦርነቱ ምክንያት አጋጣሚውን እንጠቀምበትና አከራካሪ ብለን እንያዘው። ምን ነበር በደርግ ጊዜ እኮ ተከዘ ምላሽ ነበር ትግራይ እሺ ብሎ እኮ የሚቀበል አሁንም እኮ የአማራ ኤሊት አለ እኮ ተመልካቾች። ሃም ብሎኝ ነው የምነግራችሁ። ዛሬም ድረስ አብይ አህመድ ፓርላማ ላይ የሚነግረን እኮ የምር እኮ ለአማራ ህዝብ ተቆርቁሮ እኮ ነው። የምር እኮ ጸገደም ሁመራም ዳንሻም ማይካድራም ይሄ ሁላ በቃ አማራ ነው ብሎ ስለሚያምን እኮ ነው። አብቹ ብሎ የሚያምን እኮ አለ። አሁን የፖለቲካ ቁማሩ ብቸኛ ቀይ ካርድ ያላት ብቸኛ ካርድ መጫወቻ ካርድ ገዱ አንዳርጋቸው የተናገራት ብቻ እሷ ነው የቀረችው። ወልቃይት የምትለው ፖለቲካ ብቻ ነው ሰውን ማጃጃ የተጠቀመባት እሷ እጁ ላይ ቀረች ያለችው ያለው ክልሉ ያሉ አንዳንድ ሰዎች እንደዛ የሚያስቡ ይመስለኛል። ዝም ብሎ አንዳንዱ አሁንም ድረስ ያልነቃ ትውልድ እንዳለ እገምታለሁ። ወልቃይትማ የእናታችን የአባታችን የአያታችን የአክስታችን የሚል ትውልድ አለ። ተከዜ ምላሽ ነው የሚለው እያንዳንዱ ቤት ውስጥ ያንኳኳ ማለት ነው ጭንቅላት ውስጥ። ለምን አንመለስም ወደ 83? እኔ እቺን ቋንቋ ብዙ ሰው ሲናገር ደንገጥ ይላሉ። ማን ነው የሚደነግጠው? ብሔር ብሔረሰብ ነው የሚደነግጠው። እንመለስ ወደ 83 ዓመተ ምህረት በቃ እንመለስ። በቃ ይሄ ፌደራሊዝም ይፍረስ። ኦኬ ምን እናድርግ? የደርግ ካርታ እንጠቀም። ምን የሚባል ትግራይ ክፍለ ሀገር፣ ጎንደር ክፍለ ሀገር፣ ወሎ ክፍለ ሀገር፣ ሐረርጌ ክፍለ ሀገር የሚባለው የዛሬ ማን ነው? የዛሬ ሐረሪ፣ የዛሬ ምስራቅ ሐረርጌ፣ ምዕራብ ሐረርጌ የሚባል ኦሮሚያ ማለት ነው። የዛሬ ሶማሌ ክልል፣ የዛሬ አፋር አንደኛው ዞን አፋር ማለት ሐረርጌ ነው። ሐረርጌ ማለት ነው። ስለዚህ እዚህ ላይ ደንገጥ የሚለው ወደ 83 እንመለስ ከተባለ ማን ነው ደንገጥ የሚለው? አፋር የሚባል ብሔር አለ፣ ክልል ግን አልነበረው። ክፍለ ሀገር የሚባል አይታወቅ። አፋር ክፍለ ሀገር የሚባል አልነበር። ትግራይ ክፍለ ሀገር፣ ወሎ ክፍለ ሀገር፣ ጎጃም ክፍለ ሀገር፣ ሸዋ ክፍለ ሀገር የድሮ አይነት 14 ክፍለ ሀገር በሚባለው ማለት ነው። ወደዛ እንመለስ ቢባል ብሔሩ የትም አይሄድም። ኢትዮጵያ ውስጥ ነው የሚኖረው ብሔሩ ግን ሪኮግናይዝ ተደርጎ በየክልል በቋንቋን መሰረት ያደረገ አፋርኛ ተናጋሪ
ግዙፍ ታሪካዊ ህዝብ አለ ግዙፍ ጂኦግራፊ ያለው እዚያ አካባቢ ነና ሐረሪ ቁጥርም ለየት ያለ ትንሽ ቢሆንም የኢንዲጂነስ ፒፕልስ ራይት የሚባል ስላለ በልዩ ሁኔታ እንዳትጨፈለቅ በኦሮሚያ ሐረሪ ልዩ ክልል እዚህ ይገባሃል። ሶማሌ ክልልም ሐረርጌ እየተባልክ ግን ሶማሌ ክልል ተብሎ ቋንቋ ሶማሌ ነው ባህልን ቋንቋን አሳድግ ሶማሌ ክልል ወደ ደርግ እንመለስ ከተባለ ሐረርጌ ክፍለ ሀገር ባሌ ክፍለ ሀገር ጅማ ከፋ ክፍለ ሀገር ምናምን ነው የሚሄደው። እሱን ይፈልጋል። እሱ የሚፈልግ ካለ ማን የሚጎዳል የለም እኮ ሁለት ዞን አለ አፋር አለ። ትግራይ ከሆነ ሁለት ዞን አለ በአፋር በኩል ምን ይጎላል? ወደ ጂኦግራፊ ወደ ነበረበት እንመለስ ከተባለ እሱ አይደለም ጥያቄው። ወደ ነበርንበት የሚመለስ የኢትዮጵያ ብሔረሰብ አለ ብዬ አላስብም። እኔ በበኩሌ ኦሮሞ ይመለሳል እንዴ? ከሁሉም በላይ ኦሮሞ ህዝብ ይመለሳል። የዚህ ህገ መንግስት ቁጥር 1 ተጠቃሚ ማን የትኛው ብሔር ነው ባንልም ለምሳሌ ኦሮሚያ ምስራቅ ሐረርጌም ኑር ወለጋም ኑር ሰሜን ሸዋም ኑር ኦሮሚያ የሚባለው ክልል ይገባሃል ተብሎ የተሰጠ በህገ መንግስት የተሰራ አልፈልግም ወለጋ ክፍለ ሀገር ሐረርጌ ክፍለ ሀገር ነው የምፈልገው የሚል ካለ እኔ የሚል ይኖራል ብዬ አላስብም። አማራም የሚል ይኖራል ብዬ አላስብም። ምክንያቱም አንድ ሆነ አንተ አማራ ነህ ጎጃም ምናምን ከምትባል አማራ ነህ ተብሎ ዲፋይን ተደርጎ የተቀመጠ ነው። እንመለስ ከተባለ ቢመለስ ምንም የሚጎዳው ማን እንደሆነ እግዚአብሔር ይወቅ። አብይ የሚፈልገው ግን በቃ ድሮ ጀምሮ እዚህ አካባቢ ችግር ነበር ጊዜው ተጠቅሞበታል ባለ ጊዜ ነው እና ስልጣን ላይ ለመቆየት ከፈለኩኝ ይሄ አካባቢ የጦርነት አውድማ ላድርገው ፕሮፓጋንዳው በሙሉ ወልቃይት ላድርገው። ዳኛቸው የጥርስ ተበዳሪው ሰውዬ እኮ እኔ የወልቃይት አክቲቪስት ነኝ ይላል እኮ። ከመቼ ጀምሮ ነው አንድ የዩኒቨርሲቲ አስተማሪ ነኝ የሚል የወልቃይት አክቲቪስት ነኝ የእንትና የፋርጣ አክቲቪስት ነኝ እያለ ወረዳ ሄዶ አክቲቪስት የሚሆነው ከመቼ ጀምሮ ነው በል ነው የሚለው። አብይ የሚያስተማራቸው ጥርስ ይቀይርላቸዋል፣ ኮፍያ ይቀይርላቸዋል፣ ካፖርት ምናምን ይቀይራል። ከዛ በኋላ ያልኩን ተናገር ነው። እነዚህ አካባቢ ደግሞ የማያባራ ትግራይ መግለጫ ያወጣል። አማራ በዚህ በኩል ሄዶ አማራ ቴሌቪዥን ሄዶ ይፎክራል። ወጣ ብሎ አባይ ፏፏቴ ላይ መውጣት የማይችል አረጋ ከበደ ቴሌቪዥን ላይ ሄዶ ይፎክራል። ፈጀናቸው፣ ደመሰስናቸው፣ ማረክናቸው እያለ መግለጫ ይሰጣል። ወጣ ደግሞ ፏፏቴ ድረስ አይሄድም። አሁን ትልቅ አቧራ ያስነታው መቼ ነው? እቺ ትልቋ ነች። ሌላው ትልቁ ሰርፕራይዝ የአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወረዳ አመራሮች፣ የከተማ አመራሮች፣ የዞኑ ከፍተኛ አመራሮችና በጋራ በመሆን ኢትዮጵያውያን ተባብረው 2,118,212 ብር ለእናትዋ ጎንደር ይዘን ከች ብለናል ብለዋል። እናመሰግናለን። ባሉበት አመስግኑልን። አንዴ በጣም እናመሰግናለን። አሁን ይሄ ለእናትዋ ጎንደር በአማራ ክልላዊ መንግስት ነው ያለው። በአማራ ክልላዊ መንግስት ነው ያለው። ሌላው ትልቁ ሰርፕራይዝ የአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን አሁን ይሄ ሰውዬ በዚህ በፍጹም መልስ ሊሰጥ አይችልም። ይሄ አይሰጥም። በተደጋጋሚ አቅጣጫ አስቀምጠናል ለክልሉ። እሱ ኢቲቪ ላይ የመጣ አከራካሪ ቦታዎች ይላል። ማንም ኮልኮሌ ጋዜጠኛ ደግሞ መድረክ መሪ ነው፣ ያው ስራው ነው የተሰጠው ነው የሚያነባው። ኢንፋክት እሱ ምን አጠፋ ሸራተን ላይ እንደዚህ ይላል። በቀጥታ ስርጭት ይናገራል። አጥፍተሃል አይባልም፣ ቀጥል ነው የሚባለው። ቀጥል ነው ይሄ ቀጥሎ ወዴት ሊሄድ እንደሚችል አናቅም። እውነታው ግን ኢንትረስቲንግ የሆነ ብዙዎች አንዳንዴ ተመልከቷት። እችን ይሄ በደርግ ጊዜ ነው። የደርግ ጊዜ ካርታ ነው። ትግርኛ ተናጋሪው ኤርትራ ወደ ሐማሴን አስመራ አካባቢ ያለው እንደ ሰረሰረሰረስ እና ወደ ምዕራብ ትግራይ ተመልከቱ። እዚህ አካባቢ ያለው እንዲህ ሰረዙ ማለት ይሄ ትግርኛ ተናጋሪው ነው። አማርኛ ተናጋሪ ደግሞ እንዲህ ያለው ወደ ታች ያለው እንደዚህ እስከ አላማጣ አካባቢ ያለው ተመልከቱ። እንዲህ ነው ያለው። እንትኑ ተመልከቱ። ትግርኛና አማርኛ እንደዚህ ያለው ቋንቋ አለ። የኢትዮጵያ ብሔር ብሔረሰቦች 1979 ምናምን አካባቢ ካርታ አለው ታች አለ ፓብሊሽድ ባይ ዘ ደርግ ሪጂም ምናምን የሚለው ተመልከቱ።
ይሄ አይደለም ነው የሚሉት። ወያኔ ነው ይሄ ትግርኛ ተናጋሪ አልነበረ። ወልቃይት ትግርኛ ተናጋሪ አይደለም። አይ ወልቃይት ትግርኛ ተናጋሪ ቢሆንም ጎንደር ነበር ይሏል። ጎንደር ነበር ትግርኛ ተናጋሪ ስለነበር በደርግ ጊዜ ትግርኛ አማርኛ ብሎ ነገር በክፍለ ሀገር ስለከለለው አሁን በብሔር በቋንቋ መሰረት ያደረገ ፌዴራሊዝም ነው ሲባል ወደ ትግራይ ሲባል አይ ነበርን እኮ በዚህ በኩል ወደ አፋር ይሄድ ሲባል የሚጠይቅ የለም እኮ። በነገራችን ላይ ትግራይ 2 ዞን ወደ አፋር እንዲካለል አድርጋለች ብሎ አንድም ቀን ናሬቲቭ የሆነ ቦታ ላይ ሰምታችሁ ታውቃላችሁ? ትግራይ የአፋር 2 ዞን 2 እና ዞን 4 የሚባለው በደርግ አከላለል ትግራይ ነበር። ሰሜን አፋር ትግራይ ነው በቀድሞ በ1983 ከዛ በፊት የደርግ ጊዜ ነበር። 2 ዞን ደግሞ ወሎ ክፍለ ሀገር ነበር። በዚህ እስከ አሰብ አካባቢ ያለው ማለት ነው። በዚህ በኩል አንደኛው ከሸዋ ነበር። ሸዋ ክፍለ ሀገር ነበር። አንደኛው ሐረርጌ ክፍለ ሀገር ነበር። ከዛም ተውጣቶ አፋር ስለሆነ ህዝቡ አንድ ክልል ይገባሃል ተብሎ አፋር የሚባል ተፈጠረ። ስለዚህ ቋንቋ የሚናገር አንድ ኤሊት ነኝ የሚል በተለይ ደግሞ ያረጋ ከበደ ኤሊት ስለዚህ ቋንቋ መናገር አይፈልግም። ይሄን ካርታ 250 ሆኖታል። 250 ዓመት ነው የሆነው። የ250 ዓመት ታሪክ ነው ይሄ መጽሐፍ። ዋልድባ ተመልከቱ። ዋልድባ ወልቃይት ምናምን ነው ተመልከቱ። ከሱዳን ጋር የሚገናኘው ማለት ትግራይ ነው። እስከ አላማጣ አካባቢ ያለው ተመልከቱ። እስከታች ያለው ይሄ አላማጣ ብቻ አልውሃ ነው። ይሄ ዲቴል ካርታው ብታዩት አልውሃ ነው። አልውሃ ምላሽ ነው። ይሄን 250 ዓመት ታሪክ ይሄን ኮንትሮቨርሻል ነው፣ አከራካሪ ነው ምናምን ነው እያለ ይሄ ጨቅላ ልጅ የሚጫወትብን ለዛ ነው ህግና ህግ ነው የምንፈልገው እያለ ማለት ነው። ጉዳዩ እጄ ላይ ገብታለችና እቺ ክልል እንደፈለኩ ጨፈልቃታለሁ ብሎ የማን መጫወቻ ያረጋት በታሪክም በህግም አከራካሪ ያልሆነ ጉዳይ አከራካሪ ነው እያለ ማንም እንጭጭ መጫወቻ ያረገን በዚህ ነው። መልስ ግን አለ ለወደፊት ቅርብ የሆነ መልስ ይኖረናል።